የዛሬው ቪዲዮ የምጀምረው አንድ ጥያቄ በመጠየቅ ነው። የምጠይቃችሁም ጥያቄ ብዙዎቻችሁ ስልክ ትጠቀማላችሁ፣ ኮምፒውተር ትጠቀማላችሁ፣ የተለያዩ የቴክኖሎጂ መሳሪያዎችን ትጠቀማላችሁ። ነገር ግን የምትጠቀሟቸው የቴክኖሎጂ መሳሪያዎች የሚሰሩትን ስራ ወጥ በሆነና ትክክለኛ በሆነ መንገድ እንዲሰሩ የሚያስችላቸው በውስጣቸው ምን እንደተቀበረ ታውቃላችሁ? ካላወቃችሁ ይህን ቪዲዮ እስከ መጨረሻ እዩትና እውቀታችሁን ታሳድጉበታላችሁ። በአሁኑ ሰዓት የምንጠቀማቸው የቴክኖሎጂ መሳሪያዎች ሙሉ በሙሉ በሚባል ደረጃ እንግዲህ በአንድ ነገር ላይ ጥገኛ የሆኑ ናቸው። እነሱም ማይክሮቺፖች ይሰኛሉ። ማይክሮቺፖች ማለት እንግዲህ ለምሳሌ የሰው ልጅ የሚሰራውን ስራ በጭንቅላቱ አማካኝነት እንደሚሰራው ሁሉ ኮምፒውተሮችም የሚሰሩትን ስራ እንዲሰሩ የሚያስችሏቸው ማይክሮቺፖች ናቸው። ማይክሮቺፖች ባይኖሩ ኑሮ አሁን ያለንበት የቴክኖሎጂ ዓለም ከፍታ አይኖርም ነበር ማለት እንችላለን። በዋነኝነት ደግሞ በአሁኑ ዓለም የሚገኘው የኤአይ ኢንዱስትሪው የሚንቀሳቀሰው በማይክሮቺፖች አማካኝነት ነው። ማይክሮቺፖች የኮምፒውተሩ ዓለም ጭንቅላት ናቸው ካል እንግዲህ እንዴት ነው ይህን ተግባራቸውን የሚፈጽሙት የሚለው ነገር እጅግ በጣም ወሳኙና አነጋጋሪ ጉዳይ ነው። ማይክሮቺፖች እንግዲህ በውስጣቸው በሚሊዮን የሚቆጠሩ ትራንዚስተሮችና የኮፐር ዋየሮች ተቀብረው ይገኛሉ። እነዚህ ትራንዚስተሮችና የኮፐር ዋየሮች ዋነኛ አገልግሎታቸው እንግዲህ የኤሌክትሪክ ኃይልን በማብራትና በማጥፋት ኮምፒውተር የሚረዳውን 0 እና 1 የተሰኙ ሎጂካዊ ቁጥር እንዲፈጠር ማድረግ ነው። እነዚህ ሁለት ክፍሎች ታዲያ የኮፐር ዋየሩ ዋነኛ አገልግሎት ትራንዚስተሮችን ከትራንዚስተሮች ማገናኘት ነው። ትራንዚስተሮች ደግሞ በሚሊዮን የሚቆጠሩ ስለሆኑ በአንድ ቺፕ ውስጥ የሚገባውን የኤሌክትሪክ ፓወር በማብራትና በማጥፋት ኮምፒውተር የሚረዳው 0 እና 1 የሚለው ቁጥር እንዲፈጠር ያደርጋሉ ማለት ነው። በዚህ መንገድ ታዲያ ቺፖች ኮምፒውተር የሚሰራውን እያንዳንዱ ስራ እንዲከውንና እንዲፈጽም ያስችሉታል። እጅግ የሚያስገርመውና የሰውን ልጅ ቀልብ የሚገዛው ነገር ግን እዚህ ጋር ነው የሚፈጠረው። አንድ ጠጠር በምታክል ማይክሮቺፕ ውስጥ እንዴት ነው በሚሊዮን የሚቆጠሩ ትራንዚስተር ሽቦዎች የሚቀበሩት የሚለው ጉዳይ ላይ እዚህ ጋር ነው ታዲያ ወሳኙ ጉዳይና እንዴት ይሰራሉ የሚለውን ነገር ላሳያችሁ የፈለኩት። ማይክሮቺፕሶችን የማምረትና የመገንባት ስራ እጅግ በጣም ውስብስብና የረቀቀ ቴክኖሎጂ ውስብስብ ሳይንስም ብሎም በርካታ ረብጣ ቢሊዮን ዶላሮችን የሚያስፈልጉት ፕሮጀክት ነው። አንድ የማይክሮቺፕ ኩባንያ ለመክፈት ከ2 እስከ 4 ቢሊዮን የአሜሪካን ዶላር በአሁኑ ሰዓት እንደሚያስፈልግ እየተነገረ ይገኛል። ማይክሮቺፕን በማምረት ስራ ላይ የሚገኙት ሀገራቶች በዓለማችን ውስጥ በጣት የሚቆጠሩ 5 ሀገራቶች ብቻ ናቸው። ከነዚህ ሀገራቶች መካከል አሜሪካ፣ ቻይና፣ ታይዋን እና ደቡብ ኮሪያን የመሳሰሉ በቴክኖሎጂው ዓለም ፈርቀዳጅ የሆኑ ሀገራቶች ይገኙባቸዋል። ማይክሮቺፕስን የማምረት ስራ እጅግ በጣም ውስብስብ የረቀቀ ቴክኖሎጂና በርካታ ረብጣ ቢሊዮን ዶላሮች የሚጠይቅ ስራ ነው። ታዲያ እንዴት ነው የሚሰራው? ቺፖች እንዴት ነው የሚመረቱት የሚለውን እንግዲህ ደረጃ በደረጃ እንመልከተው። ማይክሮቺፖችን የመስራት ስራ የሚጀምረው እንግዲህ ሲሊከን የተሰኘውን ንጥረ ነገር ከማሰባሰብ ነው። ይህ ሲሊከን የተሰኘው ንጥረ ነገር ማይክሮቺፖችን ለመስራት ዋነኛው ግብዓት ነው። ይህ ንጥረ ነገር ታዲያ ፈጣሪ ከሰጠን በረከቶች መካከል ከኦክሲጅን ቀጥሎ በምድራችን ላይ በሁለተኛ ደረጃ በከፍተኛ ሁኔታ የሚገኘው ንጥረ ነገር ሲሊከን ነው። ይህ ሲሊከን የተባለ ንጥረ ነገር ታዲያ በባህር አሸዋዎች ላይ በከፍተኛ ሁኔታ ስለሚገኝ እነዛን የባህር አሸዋዎች በመውሰድ በፋብሪካዎች ላይ በከፍተኛ የማጣራት ሂደት በማሳለፍ 100% ንጹህ የሆነ ሲሊከን እንዲፈጠር ያደርጋሉ። ያ ሲሊከን የተሰኘው ንጥረ ነገር ታዲያ ወልፈር ወደ ተባሉ ጠፍጣፋ የሲሊከን ሰሌዳዎች እንዲቀየር ይደረጋል። እነዚህ የሲሊከን ሰሌዳዎች ናቸው ታዲያ ለቺፕ መስሪያነት በዋነኝነት የሚያገለግሉት። ስማቸውም ዌልፈር ይሰኛል። ዌልፈሮቹ ከተዘጋጁ በኋላ ቺፖቹን የማምረቱ ስራ ይጀምራል ማለት ነው። ቺፖቹ የሚመረቱበት ፋብሪካ እጅግ በጣም ንጹህና ባክቴሪያም ሆነ ምንም አይነት አየር በማይገኝባቸው 8 የእግር ኳስ ሜዳን በሚያካክሉና በውስጣቸው የተለያዩ በጣም ውድ የሆኑ ማሽኖች በተሞሉ ፋብሪካዎች አማካኝነት ነው ግንባታው የሚከናወነው። ቺፖቹን ለመስራት እንግዲህ ታዲያ እጅግ በጣም የረቀቀ ሳይንስና ቴክኖሎጂን እንደሚጠቀም ቀደም ብዬ ነግሬያችኋለሁ። ፕሮሰሱ ወደ 1000 የሚጠጋ ፕሮሰስ እና ከ3 ወር በላይ የሚፈጅ ስራ ነው። እንግዲህ አንድ ዌልፈር ላይ 80 ቺፖችን ለማምረት የሚፈጀው ጊዜ። ይህን ስራ ለመስራት ታዲያ እጅግ በጣም ውድና ኤክስፔንሲቭ የሆኑ ቴክኖሎጂዎች ያስፈልጋሉ። በዚህ ስራ ላይ ታዲያ ወደ 1000 የሚጠጉ ፕሮሰሶችን ያልፋሉ። በእነዚህ 1000 ፕሮሰሶች ውስጥ ግን አንድ ችግር ቢፈጠር ያ ቺፕ ሙሉ በሙሉ ከአገልግሎት ውጭ ይሆናል ማለት ነው። ልክ በምሳሌ ተረዱት። አንድ ዳቦ ጋግሩ ተባላችሁና ይህ ዳቦ 1000 ፕሮሰሶችና መንገዶችን ያልፋል። ነገር ግን እነዚህ 1000 ፕሮሰሶች መካከል አንድ ችግር ቢፈጠር ያ ዳቦ አይሆንም እንደማለት ማለት ነው። በዚህ ልክ በጥንቃቄና እጅግ በጣም አደጋ በሚጥል መንገድ የሚሰሩ የቴክኖሎጂ መሳሪያዎች ናቸው። ነገር ግን ለመረዳት ምቹና ቀላል ሊሆነን ዘንድ እነዚህን 1000 ፕሮሰሶች በ6 ወሳኝ ክፍሎች ከፋፍዬ አሳያችኋለሁ፣ አስረዳችኋለሁ ማለት ነው።
እነዚህ ክፍሎች ውስጥ እንግዲህ የምንመለከታቸው የተለያዩ ማሽኖች አሉ፣ የተለያዩ ኬሚካሎችና የአሰራር ሂደቶች አሉ። በጥንቃቄ እንድትመለከቷቸው እፈልጋለሁ። የመጀመሪያው ስራ እንግዲህ የመጀመሪያው ደረጃ የማስክ የማልበስ ስራ ነው። ይህ ማስክ የማልበስ ደረጃ ዋነኛ ስራው ዲዛይኑን የማተም ስራ፣ በወልፈሮቹ ላይ የቺፑን የዲዛይን የማተም ስራ ነው የሚከናወነው ማለት ነው። እዚህ ስራ ላይ ታዲያ አራት ወሳኝ ማሽኖች ያስፈልጋሉ። የመጀመሪያ እንግዲህ ፎቶ ሬዚስተር የተሰኘው ማሽን ነው። እዚህ ፎቶ ሬዚስተር የተሰኘው ማሽን ላይ የፎቶ ሬዚስት አቅም ያላቸው ኬሚካሎች እንዲቀቡ ይደረጋል። እነዚህ ኬሚካሎች ለብርሃን በጣም ከፍተኛ ሴንሲቲቪቲ እና ተጋላጭ ስለሆኑ ብርሃን ሲያርፍባቸው የመጎርጎድ ባህሪ ስላላቸው ዲዛይኑን ለማውጣት ምቹ ናቸው። ሙሉ በሙሉ የፎቶ ሬዚስት ኬሚካሉ ከተቀባ በኋላ ወደ ሁለተኛው ማሽን ይሄዳል። ይህ ሁለተኛ ማሽን ፎቶ ሊቶግራፍ ይሰኛል። ፎቶ ሊቶግራፍ የተሰኘው ማሽን በዓለማችን ላይ አንድ ድርጅት ብቻ የሚያመርተው ማሽን ነው። ይህ ማሽን ታዲያ በውስጡ የተለያዩ ሌንሶች አሉት። ዋነኛ ስራው ታዲያ በከፍተኛ የሆነ አልትራቫዮሌት አማካኝነት የቺፑን ዲዛይን እነዛ በኬሚካል የተሸፈኑ ዌልፈሮች ላይ የማተም ስራ ነው የሚያከናውነው ማለት ነው። በመጀመሪያ ደረጃ የቺፑ ዲዛይን ተለቅ ብሎ የሚሰራና የሚዘጋጅ ሲሆን ይህ ፎቶ ሊቶግራፍ የተሰኘው ማሽን ግን ከፍተኛ የሆነ አልትራቫዮሌትን ጨረር በመጠቀም በውስጡ በሚገኙ የተለያዩ ሌንሶች አማካኝነት ሳይዙን በማሳነስና ወደ ናኖሜትር ደረጃ፣ ናኖሜትር ማለት በአይናችን ሊታይ ወደማይችል እጅግ በጣም ከፍተኛ የሆነ ወደ የረቀቀ ማይክሮስኮፕ ወደሚያስፈልገው እይታ ድረስ ወደሚያደርሱ በጨረር አማካኝነት ህትመቱ እንዲከናወን ያደርግልናል ማለት ነው። ህትመቱን በሚያከናውንበት ሰዓት እነዛ መጀመሪያ ላይ የተቀቡት ፎቶ ሬዚስት የተሰኙት ኬሚካሎች ለጨረር በጣም ከፍተኛ ተጋላጭነት ስላላቸው ጨረሩ በሚያልፍባቸው ሰዓት ይጎደጉዳሉ ማለት ነው። ጨረሩ ያላረፈባቸው ክፍሎች ደግሞ እንዳሉ ይቀመጣሉ። ዲዛይኑ በዚህ መንገድ ይታተማል ማለት ነው። ልክ ለምሳሌ አንድ ነገር ልንገራችሁ። ወይ የሆኑ ቁጥሮች ፊደላቶች ተቀርጸው ወጥተው በስፖንጅ አማካኝነት ቀለም እየተነከሩ ህትመት ይሰራል አይደል? ልክ እንደዛ ሁሉ ይህም የማተም ስራው በዚህ መንገድ ይከናወናል ማለት ነው። ከዚህ ቀጥሎ እንግዲህ ወደ ሶስተኛው ማሽን ይሄዳል ማለት ነው። ሶስተኛው ማሽን ዴቨሎፐሮች ይሰኛሉ። እነዚህ ዴቨሎፐሮች የተሰኙት ማሽኖች ዋነኛ ስራቸው እንግዲህ በጨረር የተጎዱትን አካላቶች በኬሚካል ማጠብ ነው። በጨረር የተጎዱት አካላቶች በኬሚካል ሲታጠቡ እንደጎደጎዱ ቀርተው ቅርጾ ይወጣል ማለት ነው። የቺፑ ዋነኛው ዲዛይንና ቅርጾ እንዲወጣ ያደርጉታል ማለት ነው። ከዚህ ቀጥሎ ስራቸውን ከጨረሱ በኋላ ወደ አራተኛው ክፍል ይሄዳል፣ ወደ አራተኛው ማሽን ይሄዳል ማለት ነው። አራተኛው ማሽን እንግዲህ ፎቶ ሬዚስት ስትሪፐር ይባላል። ፎቶ ሬዚስት ስትሪፐር የሚሰኙ ማሽን ደግሞ በመጀመሪያው ማሽን ላይ ፎቶ ሬዚስት ኬሚካሎች የተቀቡትን ኬሚካል የማጠብ ስራ ነው የሚሰራው። ከዚህ ስራ በኋላ እንግዲህ የማስክ የማልበሱ ወይም ዲዛይኑን የማውጣቱ ስራው ሙሉ በሙሉ ይጠናቀቅና ወደ ሁለተኛው ክፍል ይሄዳል ማለት ነው። ሁለተኛው ክፍል እንግዲህ የዲፖዚሽን ስራ የሚከናወንበት ክፍል ነው። እዚህ ዲፖዚሽን የተሰኘው ክፍል ላይ እንግዲህ የመጀመሪያው ክፍል ላይ በማስክ ላየሩ የተቦረቦሩትን ክፍሎች በሶስት ንጥረ ነገሮች የመሙላት ስራ ነው የሚከናወነው። እነዚህ ሶስት ንጥረ ነገሮች የራሳቸው ሳይንስና የአሞላል ሂደት አላቸው። ሶስቱ ንጥረ ነገሮች ሜታሎች፣ ሲሊኮኖችና ኮፐሮች ናቸው። እነዚህ ንጥረ ነገሮች ከተሞሉ በኋላ በሁለተኛነት ቀጥሎ የኢንሱሌሽን ስራ ይከናወናል። ኢንሱሌሽን ስራው የሚከናወነው ሲሊኮን ዳይኦክሳይድ በተባለ ንጥረ ነገር ነው። ይህ ንጥረ ነገር ታዲያ አንዱ ከአንዱ እንዳይገናኝና ሾክድ እንዳይፈጠር የመከላከል ስራን ይሰራል ማለት ነው። ይህን ስራ ከተከናወነ በኋላ ነው እንግዲህ ወደ ሶስተኛው ሂደት የሚቀጥለው። ሶስተኛው ስራ እንግዲህ በዋልፈሩ ላይ የሚገኙ ቁሶችን የማስወገድ ስራ ነው የሚከናወነው፣ ወይም በቺፖቹ ላይ ያሉ ቁሶችን የማስወገድ ስራ ነው የሚከናወነው። እዚህ ጋር ታዲያ ኢቸሪንግ እና ሲኤምፒ ወይም ኬሚካል ሜካኒካል ፖላራይዜሽን የተባሉ ሁለት መንገዶች ያስፈልጉናል ማለት ነው። ኢቸሪንግ የተባለው ሜካኒዝም እንግዲህ ፕላዝማ የተባሉ እጅግ የረቀቁ ማሽኖችን በመጠቀም የተለያዩ ንጥረ ነገሮችን ወደ ውስጥ እንዲገቡ ማድረግ የመሙላት ስራ ይሰራል ማለት ነው። ሲኤምፒ ወይም ኬሚካል ሜካኒካል ፖላራይዜሽን የተሰኙ መንገድ ደግሞ አድሄሲቭ ፖል የተባሉ ንጥረ ነገሮችን በመጠቀም የማለስለስ ስራና የመወልወል ጠፍጣፋ እንዲሆኑ የማድረግ ስራን ይሰራል ማለት ነው። ሶስተኛ ደረጃ ላይ ዌልፈሮቹ ከተጸዳዱና ንጹህ ሆነው ከተጠረጉ በኋላ ወደ አራተኛው ደረጃ ላይ ይቀጥላሉ ማለት ነው። አራተኛ ደረጃ ላይ እንግዲህ ዌልፈሩን የማጠናከርና የመገንባት ስራው ይቀጥላል ማለት ነው። የማጠናከር ስራውና የመገንባት ስራው እንግዲህ የሚከናወንባቸው የራሳቸው መንገዶች አሉ። እዚህ አራተኛው ስራ ላይ እንግዲህ አዮን ኢምፕላንተርና ኢነረር የተባሉ ሁለት ማሽኖችና አሰራሮች ያስፈልጉናል። አዮን ኢምፕላንተር ማለት እንግዲህ በዋነኝነት ስራውን የሚያከናውነው በመድፍ አማካኝነት የተለያዩ ንጥረ ነገሮችን ወደ ውስጥ እንዲተኮሱና ቀዳዳዎቹ እንዲሞሉ የማድረግ ስራ ነው የሚሰራው። ልክ እንደ መድፍ እየተኮሰ ንጥረ ነገሮቹ የኮፐር ንጥረ ነገሮች ወይም የሲሊኮን ንጥረ ነገሮች በዛ ውስጥ እንዲሞሉ ያደርግልናል ማለት ነው። ከዚህ ቀጥሎ እንግዲህ ኢነረር የተባለው ማሽን ያስፈልገናል። ኢነረር የተባለው ማሽን ደግሞ በአዮን ኢምፕላንቴሽን የተጎዱትን ክፍል የፈራረሱ
የፈረሱትን ክፍሎች እንዲጠገኑ ማድረግ ነው። በከፍተኛ ሙቀት አማካኝነት እንዲጠገኑና እንዲሰባሰቡ መልሰው እንደነበሩ እንዲሆኑ ያደርግልናል ማለት ነው። በዚህ መንገድ ነው ታዲያ የሚያከናውኑት ስራቸውን ማለት ነው። ከዚህ ቀጥሎ አራተኛው ደረጃ ከተጠናቀቀ በኋላ ወደ አምስተኛው ደረጃ ይሄዳል። አምስተኛው ደረጃ ላይ እንግዲህ ያንን የተሰራውን ቺፕና ዌልፈር የማጽዳት ስራ ነው የሚከናወነው። የማጽዳት ስራው የሚከናወነው እንግዲህ በጣም ከፍተኛ የሆነ የተጣራ አልትራ ፒውር ዋተርን በመጠቀም የሚከናወን ስራ ነው። ይህ አልትራ ፒውር ዋተር እንግዲህ በቺፖቹን በማጠብ ስራ ላይ ተሰማርቶ ቺፖቹ ንጹህና ከምንም አይነት ቆሻሻ እንዲጸዱ ይደረጋል ማለት ነው። ከዚህ ቀጥሎ ስድስተኛው ደረጃና ስድስተኛው ማሽን ክፍል ያስፈልገናል። በዚህ ስድስተኛ ማሽን ክፍል ላይ እንግዲህ የሚያስፈልገን ዋልፈሩን የመመርመር ቺፖችን የመመርመር ስራ ነው የሚከናወነው ማለት ነው። እዚህ ጋር እንግዲህ በጣም ከፍተኛ አቅም ያላቸው የሜትሮሎጂ ማሽነሪዎች ያስፈልጋሉ ማለት ነው። እነዚህ የሜትሮሎጂ ማሽኖች በከፍተኛ የሆነ የኤሌክትሮ ማይክሮስኮፒክ አቅም በመፈተሽና በመመርመር በውስጥ ያሉ ጉድለቶች አሉ የሉ የሚለውን ነገር ፈትሸው ያረጋግጡልናል ማለት ነው። በዚህ መንገድ ነው ታዲያ ቺፖች የሚመረቱት ማለት ነው። በዚህ መንገድ ወደ 1000 የሚጠጉ ፕሮሰሶችን በድጋሚ አልፈው የሚመረቱ ሂደቶች ናቸው ማለት ነው። በዚህ መንገድ አንድ ችግር ቢፈጠር እንኳን ሙሉ በሙሉ አንዱ ዌልፈር ከጥቅም ውጭ ይሆናል ማለት ነው። በዚህ መንገድ ነው ቺፖች የሚመረቱት ማለት ነው። ቺፖች ተመርተው ካለቁ በኋላ በዚህ መንገድ ያለፉት የጥራት ደረጃቸው ተመርምሮ ዝቅ ያለ ጥራት ያላቸው i3 i5 እና ከፍተኛ ጥራት ያላቸው ደግሞ i13 i9 እየተባሉ ኮር i5 ኮር i6 እንደምንለው ማለት ነው እንደዛ እየሆኑ ፕሮሰሲንግ አቅማቸው ተፈትሾ ለገበያነት ይወጣሉ ማለት ነው። በዚህ መልክ ነው ታዲያ ማይክሮቺፖች የሚመረቱት ማለት ነው። እጅግ በጣም የተወሳሰበ ቴክኖሎጂና የረቀቀ ሳይንስን የሚፈልግ ስራ ነው ማለት ነው። ውድ የቻናሌ ተከታታዮች በዚህ ፕሮግራም ታዲያ ልዩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ መከታተል አይዘጋ። እንድሰራላችሁ የሚፈልጉት ቪዲዮ ካለ ደግሞ በኮሜንት መስጫው ላይ አሳውቁ። ስለተከታተላችሁኝ አመሰግናለሁ።